ሰላም ሰላም ውድ የኢትዮ ቲንከርስ ቤተሰብ የሆናችሁት የዘጠነኛ ክፍል ተማሪዎች እንዴት ናችሁ? እንግዲህ እንደሚታወቀው ባለፈው ቪዲዮአችን የዘጠነኛ ክፍል ኢኮኖሚክስ ዩኒት 3 ፓርት 1ን አብረን አይተን ነበረ። በዛሬ ቪዲዮአችን ደግሞ ፓርት 2ን አብረን የምናየው ይሆናል ማለት ነው። እንግዲህ ፓርት 2 ስርም ሁለት ርዕሶችን አብረን የምናነሳ ይሆናል ማለት ነው። የመጀመሪያው ርዕስ እንግዲህ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ የሚለው ነው። ሁለተኛው ርዕስ ደግሞ እንግዲህ ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ ነው የሚለው። እንግዲህ የቻናሌን አናሊቲክስ አይቼ እንደተረዳሁት ከሆነ 80% ምናምን የምትሆኑት ይህን ቪዲዮ የምትመለከቱት ተማሪዎች ቻናሉን ሰብስክራይብ ሳታረጉ ነው የምትመለከቱት እና ሰብስክራይብ በማድረጋችሁ ምንም የሚቀንስባችሁ ነገር ስለሌለ ቻናሉን ሰብስክራይብ አድርጉ። ቪዲዮቹን ደግሞ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ 3.4 ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ 3.4 የኢኮኖሚክ አክቲቪቲዎች ሰርኩላር በሆነ ወይ ከአንደኛው ሴክተር ወይንም ከአንደኛው የኢኮኖሚ ማዕቀፍ ወደ ሌላኛው የኢኮኖሚ ማዕቀፍ መጓዝ ወይንም መሄድ ማለት ነው። at the end of this section students will be able to ልክ ይህንን ሴክሽን እንደጨረሳችሁ ከዚህ ወደታች የተዘረዘሩትን ኦብጀክቲቮች ሜት ማድረግ አለባችሁ ወይንም ልታሳኩ ይገባል ማለት ነው። የመጀመሪያው ምንድነው? you have to define circular flow of income. circular flow of income ምንድነው የሚለውን ዲፋይን ልታደርጉ ይገባል ነው። ሁለተኛው explain the models of circular flow. የሰርኩላር ፍሎውን ሞዴል ትገነዘባላችሁ ወይንም ታብራራላችሁ ማለት ነው። በሶስተኛ ደረጃ ደግሞ construct a circular flow of economic activities and interpret them. የኢኮኖሚክ አክቲቪቲዎች ሰርኩላር ፍሎ ሞዴልን ኮንስትራክት ታደርጉና በዛውን ደግሞ ከአንደኛው የኢኮኖሚ ሴክተር ወደ ሌላኛው ኢኮኖሚክ ሴክተር ጉዶች እንዴት ፍሎ ያደርጋሉ፣ ሪሶርሶች እንዴት ፍሎ ያደርጋሉ፣ መኒም እንዴት ፍሎ ያደርጋሉ ወይንም ገንዘብም እንዴት ፍሎ ያደርጋል የሚለውን ደግሞ በዛው ኢንተርፕሬት ታደርጋላችሁ ማለት ነው። የዚህ ሰብቶፒክ ዋና ኦብጀክቲቭ ነው ማለት ነው። እኛው what is the circular flow of economic activities? የኢኮኖሚክ አክቲቪቲዎች ሰርኩላር ፍሎ ምንድን ነው? የኢኮኖሚክ አክቲቪቲዎች ሰርኩላር ፍሎ ስንል ምን ማለታችንስ ነው? The circular flow of economic activities is a simplified macroeconomic model of the basic economic relationship in a market economy. ይህ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ የሚባለው ምንድን ነው? በገበያ ስርዓት ውስጥ ያለውን የኢኮኖሚ ግንኙነት ለመግለጽ የምንጠቀምበት ቀላሉ የማክሮ ኢኮኖሚክ ሞዴል ነው ማለት ነው። This model gives an overview of how households, businesses and the government interact in different markets by exchanging goods and services, productive resources or inputs or factors of production and money. ይህ ሞዴል ምንን ነው የሚያሳየን ማለት ነው? ሃውስሆልዶች የሚባሉት ቢዝነስ ፈርሞች የሚባሉት እና መንግስት የሆነ ገበያ ውስጥ እንዴት ይገናኛሉ፣ እዛ ገበያ ውስጥም ሲገናኙ እንዴት የንግድ ልውውጥን ያደርጋሉ። አንደኛው ከሌላኛው ጋር አገልግሎትን ይለዋወጣል፣ አንደኛው ከሌላኛው ጋር እቃዎችን ይለዋወጣል፣ አንደኛው ከሌላኛው እቃን ይገዛል፣ አንደኛው ከሌላኛው ሪሶርስን ይገዛል እና ከነዚህ ሪሶርሶች ግዢና ሽያጭ ጋር ተያይዞም የገንዘብ ፍልሰት አለ ማለት ነው። ሲሸጡ ገንዘብን ይቀበላሉ፣ ሲገዙ ደግሞ ገንዘብን ይሰጣሉ ማለት ነው። ሰርኩላር ፍሎ ኦፍ ኢኮኖሚክ ሞዴል ይህንን ነው እንግዲህ የሚገልጽልን ወይንም የሚያሳየን ማለት ነው። ፕሮዳክሽን፣ ኤክስቼንጅ and consumption are the three most important activities of an economy. ፕሮዳክሽን ምርት ወይንም ማምረት፣ ኤክስቼንጅ ልውውጥ እና ኮንዘምፕሽን የምንለው ኮንዚም ማድረግ አሉ የሚባሉት ሶስት መሰረታዊ የኢኮኖሚክ አክቲቪቲ ናቸው ማለት ነው። ከነዚህም በተጨማሪ ሌላ ኢኮኖሚክ አክቲቪቲ አለ። የተመረቱት ምርቶች እንግዲህ ሸማቹ ጋር መድረስ አለባቸው አይደለ? ያንን ደግሞ ምን እንለዋለን ማለት ነው? ዲስትሪቢዩሽን ማለት ነው። ዲስትሪቢዩሽን እሱ ሌላኛው ኢኮኖሚክ አክቲቪቲ ነው። በዋናነት እነዚህ ሶስቱ እንግዲህ አሉን የምንላቸው ኢኮኖሚክ አክቲቪቲዎች ናቸው ማለት ነው። as people carry out these economic activities, transactions among different sectors of the economy occur. ሰዎች እነዚህን
ኢኮኖሚክ አክቲቪቲዎች ሲያካሂዱ አንደኛው ፕሮዲስ ሲያደርግ ወይንም ሲያመርት ያመረተውን ደግሞ ከሌላኛው ጋር ኤክስቼንጅ ሲያደርግ ወይንም ሲለዋወጥ እሱ ኤክስቼንጅ ያደረገውን ሌላው ደግሞ ከሱ ገዝቶ ኮንዚም ሲያደርግ እንግዲህ ኢኮኖሚክ አክቲቪቲ ውስጥ ምን ይካሄዳል ማለት ነው? ትራንዛክሽን ማለት ነው፣ ልውውጥ ይካሄዳል ማለት ነው። ቢኮዝ ኦፍ ዚስ ትራንዛክሽንስ ኢንካም ኤንድ ኤክስፔንዲቸር ሙቭ ኢን ሰርኩላር ዌይ ኢን አን ኢኮኖሚ። በዚህ የንግድ ልውውጥ አማካኝነት ኢንካም ወይንም ገቢ የምንለው እና ኤክስፔንዲቸር ወይንም ወጪ የምንለው ከአንደኛው የኢኮኖሚክ ኢንቲቲ ወደ ሌላኛው ኢኮኖሚክ ኢንቲቲ ሰርኩላር በሆነ ዌይ ነው የሚፈልሰው ማለት ነው። ሰርኩላር በሆነ ዌይ ነው የሚፈልሰው። የአንደኛው ወጪ ለሌላኛው ገቢ ነው። ያ ደግሞ ገቢ ያገኘው አካልም ደግሞ የሆነ ቦታ ሂዶ ያንን ነገር ያወጣዋል ማለት ነው። ይሄ እንግዲህ ቀጣይነት ያለው ሂደት ነው። ቀጣይነት ያለው ሂደት ነው። ይህንን ደግሞ በሰርኩላር ዌይ ኢኮኖሚ ውስጥ መግለጽ እንችላለን። ምንም በመጠቀም ሰርኩላር ፍሎ ኦፍ ኢኮኖሚክ ሞዴልን በመጠቀም ማለት ነው። ዚስ ኢዝ ኮልድ ሰርኩላር ፍሎ ኦፍ ኢንካም ኦር ሰርኩላር ፍሎ ዲያግራም። ይሄ ደግሞ ምን ይባላል? የገቢ ሰርኩላር ፍሎ ወይንም ሰርኩላር ፍሎ ዲያግራም ይባላል ማለት ነው። ቢፎር ዊ ኢላስትሬት ኤንድ ኤክስፕሌን the circular flow of income in an economy, let's consider the different sectors into which an economy is divided for this purpose. Circular flow of income ኢኮኖሚ ውስጥ ከመዘርዘራችን በፊት ምን ማድረግ አለብን ማለት ነው? ኢኮኖሚው የሚከፋፈሉበትን ሴክተሮች ልናይ ይገባል ማለት ነው። These sectors are also sometimes known as decision making units of the economy. እነዚህ ኢኮኖሚው የሚከፋፈልበት የተለያዩ ሴክተሮች ደግሞ ምን ይባላሉ ማለት ነው? አንዳንዴ decision making units of an economy ይባላሉ ማለት ነው። Generally they are called economic agents. በአጠቃላይ ተርሙ ደግሞ ምን ብለን እንጠራቸዋለን ማለት ነው? ኢኮኖሚክ ኤጀንትስ ብለን እንጠራቸዋለን ማለት ነው። አሁን ሰርኩላር ፍሎ ኦፍ ኢንካም ምን ማለት እንደሆነ ዲፊኒሽኑን እንስኪ። A circular flow of income is a visual model of an economy that shows how currency such as ብር flows through markets among the decision making units. Circular flow of income የሚባለው ምንን ያሳየናል ማለት ነው? ባጭሩ የገንዘብን ፍልሰት ማለት ነው። የገንዘብን ፍልሰት ከአንደኛው ኢኮኖሚክ ሴክተር ወይንም ከአንደኛው አምራች ወደ ሌላኛው ገዢ ከአንደኛው የሪሶርስ ሰፕላየር ወደ ሪሶርስ ዲማንደር ያለውን የገንዘብ ወይንም የከረንሲ ፍሎ የሚያሳየን ሞዴል ምን ይባላል ማለት ነው? ሰርኩላር ፍሎ ኦፍ ኢንካም ይባላል ማለት ነው። ሰርኩላር ፍሎስ ኦፍ ኢንካም ኤንድ ኤክስፔንዲቸር። ሰርኩላር ፍሎ ኢዝ a pictorial representation of the continuous flows of payments and the receipts for goods and services and the factor services among different sectors of the economy. ይሄ ሰርኩላር ፍሎ ኦፍ ኢንካም እና የገቢና የወጪ ሰርኩላር በሆነ ወይ መፍለስ ማለት ነው። ሰርኩላር ፍሎ ኦፍ ኢንካም ኤንድ ኤክስፔንዲቸር። ይሄ ደግሞ ምን ነው የሚያሳየን ማለት ነው? continuous flows of payments and receipts for goods and services። እንግዲህ እቃን የሚገዙት አካላቶች አሉ። እነዛ እቃን የሚገዙት አካላቶች ወይንም ኢኮኖሚክ ኢንቲቲዎች ለዛ እቃ ይከፍላሉ። እነሱ ለዛ እቃ ሲከፍሉ ያንን እቃ የሸጡት ደግሞ ገንዘብን ይቀበላሉ ማለት ነው። እነዛ ያንን እቃ ያመረቱት ደግሞ ለዛ እቃ የሚሆነውን ግብዓት ለማግኘት ለግብዓት አምራቾች ካገኙት ገንዘብ የተወሰነውን መክፈል አለባቸው ማለት ነው። ስለዚህ እዚህ ጋር ምንድነው የምናየው? የአንደኛው ወጪ ለሌላኛው ገቢ ነው ማለት ነው። ሰርኩላር ፍሎ ኦፍ ኢንካም እና ኤክስፔንዲቸር የምንለው እሱን ነው። በዚህ በኩል የተወሰነ ገንዘብ ያገኛል፣ በሌላ በኩል ደግሞ ካገኘው ገንዘብ ወጪ ያደርጋል ማለት ነው። ታይፕስ ኦፍ ፍሎስ ምን አይነት ፍሎዎች አሉ የሚለውን ደግሞ ከዚህ ወደ ታች የምናየው ይሆናል ማለት ነው። ኢኮኖሚክ ትራንዛክሽንስ ላይክ ዘ ስኬል and the purchase of goods and services generate two types of flows.
ኢኮኖሚክ ትራንዛክሽኖች የኢኮኖሚ ልውውጦች ልክ እንደ ስኬል እና እንደ የእቃ ግዢና የፋክተር ሰርቪስስ ሁለት አይነት ፍሎዎችን ጄኔሬት ያደርጋሉ ማለት ነው። እነዚህ ፍሎዎችን ምንና ምን ናቸው? ሪል ፍሎስ እንደ መኒ ፍሎስ ናቸው። ሁለት አይነት ነው። ሰርኩላር ፍሎ ሞዴል ውስጥ ወይንም ኢኮኖሚክ አክቲቪቲ ውስጥ ሁለት አይነት ፍሎ ነው ያለው ማለት ነው። የመጀመሪያው ፍሎ ምንድን ነው? ሪል ፍሎ የምንለው ነው። ሁለተኛው ደግሞ ምንድን ነው? መኒ ፍሎ። ሪል ፍሎ and money flow are the two main aspects of the circular flow of income model. circular flow of income model ሁለት ዋና መሰረታዊ ነገሮችን በውስጡ የያዘ ነው። እነዚህም ሁለት ዋና መሰረታዊ ነገር የሚባሉት ምንና ምን ናቸው ማለት ነው? ሪል ፍሎ እና ኢንካም ፍሎ የሚባሉት ናቸው ማለት ነው። ሪል ፍሎ እና ኢንካም ወይንም መኒ ፍሎ የሚባሉት ናቸው ማለት ነው። Both refer to exchange of goods and services for money, but the two concepts differ in how they refer to the opposite sides of these exchanges as they relate to individuals and companies. ሁለቱም የገንዘብን ፍሎ ነው የሚያሳዩን፣ ግን አንደኛው ኮንሴፕት ከሌላኛው ኮንሴፕት በትንሽዬም ቢሆን ይለያል ማለት ነው። Note that real flow and money flows are two sides of the same coin. እነዚህ ሪል ፍሎ እና መኒ ፍሎ የሚባሉት ምንድን ናቸው? የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። የአንድ ሳንቲም ሁለት ገጽታዎች ሆድና ጀርባ እንደማለት ነው ማለት ነው። A real flow of goods and services is matched by an equal but opposite money flow. ሪል ፍሎ የሚባለው እኩል በሆነ በጉድና ሰርቪስ ፍሎ ይመጣጠናል፣ ግን ደግሞ ኦፖዚት የሆነ የገንዘብ ፍሎ አለው ማለት ነው። ኦፖዚት የሆነ ገንዘብ ፍሎ አለው ማለት ነው። አሁን በሁለቱ መካከል ያሉትን ልዩነት እያየን እንሄዳለን ማለት ነው። ሪል ፍሎስ consists of the flows of the factor services from the owners of the factor services to the producers and goods and services from the producers to the buyers. ይሄ ሪል ፍሎ የሚባለው በዋናነት ሁለት ነገሮችን ነው የሚያሳየን ማለት ነው። እነዚህም ሁለቱ ነገሮች ምንድን ናቸው? ፋክተር ሰርቪስ የሚባሉት አሉ፣ ወይንም ፋክተር ኦፍ ፕሮዳክሽን የሚባሉት አሉ። በማን ኦን የሚደረጉት? በሃውስሆልዶች ኦን የሚደረጉት። እነዚህ በሃውስሆልዶች ኦን የሚደረጉት ፋክተር ኦፍ ፕሮዳክሽን ከሃውስሆልዶች ወደ ቢዝነስ ፈርምስ ወይንም ፕሮዲሰሮች ፍሎ ያደርጋሉ። እነዚህን ሪሶርሶች ከሃውስሆልዶች የገዙትን ሪሶርሶች ተጠቅሞ ደግሞ ቢዝነስ ፈርሞች ምን ያደርጋሉ ማለት ነው? ጉድና ሰርቪሶችን ፕሮዲውስ ያደርጋሉ ማለት ነው። እነዚህ እነሱ ያመረቱት ጉድና ሰርቪስ ከነዚህ ከፈርሞቹ ወደ ሃውስሆልዶቹ ፍሎ ያደርጋል። ሶ ሪል ፍሎ ባጭሩ ምን ነው የሚያሳየን ማለት ነው? የጉድና የሰርቪስን ፍሎ፣ የእቃና የአገልግሎትን ከአንደኛው ሴክተር ወደ ሌላኛው ሴክተር መጓዝ፣ የፋክተር ኦፍ ፕሮዳክሽንን ከአንደኛው ሴክተር ወደ ሌላኛው ሴክተር ወይንም ከአንደኛው ኢኮኖሚክ ኢንቲቲ ወደ ሌላኛው ኢኮኖሚክ ኢንቲቲ ሙቭ ማድረግ ወይንም መጓዝን ነው የሚያሳየን ማለት ነው። እዚህ ጋር ስለ ገንዘብ አናነሳም ማለት ነው። ሁለተኛው ታይፕ ኦፍ ፍሎ የሚባለው ደግሞ ምንድን ነው? መኒ ወይንም ፋይናንሻል ፍሎ ነው። መኒ ፍሎ consists of the flows of money incomes from the factor services such as rent, wage, interest and etc. and money expenditures incurred for the purchase of goods and services. ይሄ መኒ ወይንም ፋይናንሻል ፍሎ በአጭሩ ምን ነው የሚያሳየን ማለት ነው? የገንዘብን ፍልሰት ማለት ነው። የገንዘብን ፍልሰት፣ ገንዘብ ከአንደኛው የኢኮኖሚ ኢንቲቲ ወደ ሌላኛው የኢኮኖሚክ ኢንቲቲ ሙቭ ያደርጋል ወይንም ይፈልሳል ማለት ነው። ለምሳሌ ሃውስሆልዶች ከፈርሞች ጉድና ሰርቪስን ይገዛሉ ማለት ነው። ለነዛ ከፈርሞች ለሚገዙት ጉድና ሰርቪስ የሚከፍሉት ገንዘብ አለ። ሶ በዚህን ጊዜ እነሱ ግዢ በሚፈጽሙበት ጊዜ ገንዘብ ከነሱ ወደ ፈርሞች ሙቭ ያደርጋል ወይንም ይሄዳል ማለት ነው። በሌላ መልኩ ደግሞ እነዚህ አምራች የሚባሉት ፈርሞች የሚፈልጉትን ነገር ለማምረት
ከሪሶርስ ኦነሮች ከሀውስሆልዶች የሚያስፈልጓቸውን ፋክተር ኦፍ ፕሮዳክሽን መግዛት አለባቸው ወይንም ሊያገኙ ይገባል ማለት ነው። ለምሳሌ መሬት ካገኙ ለዛ መሬት ሬንት ይከፍላሉ። ሰዎችን ከቀጠሩ ለቀጠሯቸው ሰዎች ደግሞ ምን ይከፍላሉ? ዌጅ ይከፍላሉ። የተወሰነ ካፒታሎችን ኢምፕሎይ አድርጎ ከተጠቀሙ ካፒታል አይተምሶችን ከሀውስሆልዶች ቢገዙ ኢንተረስት ይከፍላሉ። የሀውስሆልዱን ኢንተርፕሪነር አቢሊቲ ወይም ኢንተርፕሪነርሺፕ አስፔክቱን ቢከራዩ ወይም ቢገዙ ደግሞ ምን ይከፍላሉ ማለት ነው? ፕሮፊትን ይከፍላሉ ማለት ነው ለነሱ። እዚህ ጋር መኒ ወይንም ፋይናንሻል ፍሎ በአጭሩ ምን ነው የሚያሳየን ማለት ነው? የገንዘብን ፍልሰት ማለት ነው። የሚሸጡና የሚገዙ እቃዎችን ተከትሎ የሚመጣው የገንዘብ ፍልሰት አለ። እሱን መኒ ወይንም ፋይናንሻል ፍሎ ያሳየናል ማለት ነው። በእነዚህ በመኒ እና በሪል ፍሎ መካከል ያለውን ልዩነት በአጭሩ ለመረዳት ፊገር 3.1ን እናያለን ማለት ነው። የመጀመሪያው ፊገር ላይ ሪል ፍሎን ነው የምናየው። ሁለት አይነት ኢኮኖሚክ ኤጀንቶችን ነው የምናየው። እነዚህ ኢኮኖሚክ ኤጀንቶች ወይንም ዲሲሽን ሜኪንግ ዩኒትስ የምንላቸው ናቸው። በሌላ መልኩ ሀውስሆልድ እና ፈርም ናቸው ማለት ነው። እነዚህ ሀውስሆልዶች እንግዲህ ለፈርሞች ምንን ያቀርባሉ ማለት ነው? ፋክተር ሰርቪስስ ፋክተር ኦፍ ፕሮዳክሽንን ለፈርሞች ይሸጣሉ ማለት ነው። እነዚህ ፈርሞች ደግሞ ከሀውስሆልዶቹ ያገኙትን ፋክተር ሰርቪስ ወይም ፋክተርስ ኦፍ ፕሮዳክሽን ወይም ኢንፑት የምንላቸውን ተጠቅሞ ጉድና ሰርቪስን ያመርታሉ ማለት ነው። ስለዚህ ከሀውስሆልዶች ወደ ፈርሞች ፋክተር ኦፍ ፕሮዳክሽን ይፈልሳል ማለት ነው። ከፈርሞች ወደ ሀውስሆልዶች ደግሞ ጉድና ሰርቪሶች ይፈልሳሉ ማለት ነው። ስለዚህ ሪል ፍሎ የምንለው ምን ነው የሚያሳየን ማለት ነው? የፋክተር ኦፍ ፕሮዳክሽንን እና የጉድና የሰርቪስን ፍልሰት ወይንም ፍሎ ያሳየናል ማለት ነው። መኒ ፍሎ የምንለው ደግሞ በዚህ ዲያግራም እንግዲህ እንደምታዩት ነው ማለት ነው። እዚህም ያው ሁለት ኢኮኖሚክ ኢንቲቲዎች ሀውስሆልድ እና ፈርም አሉ፣ ወይንም ሁለት ዲሲሽን ሜኪንግ ዩኒቶች አሉ፣ ሀውስሆልድ እና ፈርም የምንላቸው ማለት ነው። ሀውስሆልዶች እንግዲህ ቀደም ብያቸዋለሁ፣ ለፈርሞች ፋክተር ሰርቪስን ያቀርባሉ። ፋክተር ኦፍ ፕሮዳክሽን ወይንም ግብዓት የሚባሉትን ያቀርባሉ ማለት ነው። እነዚህን ግብዓቶች ከሀውስሆልዶች ለማግኘት ፈርሞች መክፈል አለባቸው። መኒ ፔመንት ፎር ፋክተር ሰርቪስስ ፈርሞቹ ፋክተር ኦፍ ፕሮዳክሽንን ሲያገኙ ለነዛ ላገኙት ፋክተር ኦፍ ፕሮዳክሽን ለሀውስሆልዶች ገንዘብ ይከፍላሉ። ስለዚህ ገንዘብ ከፈርሞች ወደ ሀውስሆልዶች ምን ያደርጋል ማለት ነው? ሙቭ ያደርጋል ማለት ነው። ሀውስሆልዶች ደግሞ እነዚህን ፋክተር ኦፍ ፕሮዳክሽን ከሸጡ በኋላ ከፈርሞች እቃን ይገዛሉ። ለምሳሌ የሚመገቡትን ምግብ ሊሆን ይችላል ከፈርሞች የሚገዙት ማለት ነው። ከፈርሞች ምግብን ሲገዙ መኒ ፔመንት ፎር ጉድስ ኤንድ ሰርቪስስ ከሀውስሆልዶች ወደ ፈርሞች ደግሞ ገንዘብ ይጓዛል ወይንም ይሄዳል ማለት ነው። ስለዚህ ይሄ አክቲቪቲ ሰርኩላር በሆነ ወይ ነው፣ ቀጣይነት ባለው መልኩ ከአንደኛው ሴክተር ወደ ሌላኛው ሴክተር፣ ከአንደኛው ኢኮኖሚክ ኤጀንት ወደ ሌላኛው ኢኮኖሚክ ኤጀንት ሙቭ እያደረገ ይቀጥላል ማለት ነው። በሁለቱ መካከል ያለው ልዩነት ይሄ ነው ባጭሩ። ሞዴልስ ኦፍ ሰርኩላር ፍሎ የሰርኩላር ፍሎ ሞዴሎች። ፎር ክሎዝድ ኢኮኖሚስ ዊ ሃቭ ቱ ታይፕስ ኦፍ ሰርኩላር ፍሎ ሞዴልስ። ክሎዝድ ኢኮኖሚ ስር ሁለት አይነት ሰርኩላር ፍሎ ሞዴሎች አሉ። ክሎዝድ ኢኮኖሚ ስር ካሉት ሞዴሎች አንደኛው ምንድነው? የቱ ሴክተር ሞዴል ነው። የቱ ሴክተር ሞዴል ኮንሲስትስ ኦፍ ፍሎስ ቢትዊን ሃውስሆልድስ ኤንድ ቢዝነስ። ይሄ ቱ ሴክተር ፍሎ ሞዴል ምን ነው የሚያሳየን ማለት ነው? በሃውስሆልድ አንድ ጥላ ስር የሚኖሩት ሰዎች እናም ደግሞ ተመሳሳይ ወይንም ተቀራራቢ ኢኮኖሚክ እና ፋይናንሻል ዲሲሽን ሜክ የሚያደርጉት ሰዎች ናቸው ሃውስሆልድ የሚባሉት። በእነሱና በቢዝነስ ፈርምስ ወይንም በአምራቾች መካከል ያለው ፍሎ በምን ይገለጻል ማለት ነው? በቱ ሴክተር ሞዴል ይገለጻል ማለት ነው። ሌላኛው ምንድነው? ስሪ ሴክተር ሞዴል ነው። ይሄ ስሪ ሴክተር ሞዴል ደግሞ
ሃውስሆልድ፣ ቢዝነስ ፈርም እና ሌላ ኢንቲቲን ይጨምራል። ሶስተኛው ኢንቲቲ ምንድን ነው? ገቨርንመንት ነው ማለት ነው። ሶስተኛው አካል ገቨርንመንት ነው። አሁን እስኪ ሁለቱን አንድ በአንድ ዘርዘር አድርገን እንያቸው፣ ውስጣቸውም ያለውን ነገር ማለት ነው። ዋን ቱ ሴክተር circular flow model. The two-sector model represents a private closed economy with only two sectors, namely the household sector and the business sector firms. ይሄ ቱ ሴክተር ሞዴል እንግዲህ በአጭሩ ምን ነው የሚያሳየን? ክሎዝድ ኢኮኖሚ ስር ኢኮኖሚዋ ዝግ የሆነች አገር በሃውስሆልድ እና በቢዝነስ ፈርሞቿ መካከል የሚካሄደውን ልውውጥ ወይንም ፍሎን ያሳየናል ማለት ነው። In this model, the underlying assumptions are made. እንግዲህ ይሄ ቱ ሴክተር ሰርኩላር ፍሎ ሞዴል እነዚህ አሰምፕሽኖች ላይ ነው ዲፔንድ የሚሆነው ወይንም ቢውልድ የሚሆነው ማለት ነው። የመጀመሪያው አሰምፕሽን ምንድን ነው? there are only two sectors in the economy. ኢኮኖሚ ውስጥ ሁለት ሴክተሮች ብቻ ናቸው ያሉት። የመጀመሪያው ምንድን ነው? ሃውስሆልድ ሴክተር ነው። ሁለተኛው ደግሞ ቢዝነስ ፈርሞች ናቸው ማለት ነው። ሁለተኛው አሰምፕሽን ምንድን ነው? Household sectors are owners of factors of production and they supply factor services to the firms. እነዚህ ሃውስሆልድ የምንላቸው የፋክተር ኦፍ ፕሮዳክሽን የሌበር፣ የላንድ፣ የካፒታል እና የኢንተርፕሬነርሺፕ ኦነሮች ናቸው ማለት ነው። ይህንን በዋናነት የሚያስተዳድሩት እነሱ ናቸው። ይህንን በዋናነት የሚያስተዳድሩትን ሀብት ወይንም ሪሶርስ ደግሞ ለፈርሞች ምን ያደርጋሉ ማለት ነው? ሰፕላይ ያደርጋሉ ወይንም ያቀርባሉ ማለት ነው። ሁለተኛው አሰምፕሽን ነው እሱ። ሶስተኛው አሰምፕሽን ምንድን ነው? ፈርምስ ፕሮዲስ ጉድስ ኤንድ ሰርቪስስ ኤንድ ሴል ዜር ኢንታየር አውትፑት ቱ ዘ ሃውስሆልድስ። እነዚህ ቢዝነስ ፈርም የምንላቸው ወይንም አምራች የምንላቸው ደግሞ ምን ያደርጋሉ ማለት ነው? ከሃውስሆልዶች ያገኙትን ፋክተር ኦፍ ፕሮዳክሽን በመጠቀም እቃዎችን ያመርታሉ፣ አገልግሎቶችን ይሰጣሉ። ያመረቱትን እቃ በሙሉ ደግሞ ምን ያደርጋሉ? ለሃውስሆልዶች ይሸጣሉ ማለት ነው። ሃውስሆልድስ ሪሲቭ ኢንካም ፎር ዜር ፋክተር ሰርቪስስ ኤንድ ስፔንድ ዘ ኢንታየር አማውንት። ሃውስሆልዶች ደግሞ ፋክተር ኦፍ ፕሮዳክሽንን በመሸጥ የሚያገኙትን ገቢ ምን ያደርጋሉ ማለት ነው? ከፈርሞቹ ጉዶችን ለመግዛት ይጠቀሙበታል ማለት ነው። ያላቸውን ገቢ በሙሉ ምን ያደርጋሉ ማለት ነው? ስፔንድ ያደርጋሉ፣ ያወጡታል። እዚህ ጋር ምን ማለት ነው? ሴቪንግ የሚባል ነገር የለም ማለት ነው። ሴቪንግ የሚባል ነገር የለም። there is no saving in the economy. ሃውስሆልዶች ፋክተር ኦፍ ፕሮዳክሽንን ሰፕላይ በማድረጋቸው ወይም በማቅረባቸው የሚያገኙት ገቢ አለ። ከዛ ከሚያገኙት ገቢ የሚቆጠቡት ነገር የለም። ሽጦ ያገኙትን ገቢ ምን ያደርጋሉ ማለት ነው? ጉድና ሰርቪስን ለመግዛት ለፈርሞች ፔ ያደርጋሉ ወይንም ይከፍላሉ ማለት ነው። ፈርሞች ደግሞ ምን ያደርጋሉ? ጉድና ሰርቪስን ለሃውስሆልዶች በመሸጣቸው የሚያገኙት ገቢ አለ አይደለ? ያንን ገቢ ደግሞ ሌላ ፋክተር ኦፍ ፕሮዳክሽን ለመግዛት ለሃውስሆልዶች እንዳለ ይከፍሉታል ማለት ነው። ስለዚህ አንደኛው ሲያወጣ ለሌላኛው ገቢ ይሆናል ማለት ነው። there is no government sector. ይሄ ቱ ሴክተር ሰርኩላር ፍሎ ሞዴል ውስጥ ገቨርንመንት ወይንም መንግስት የሚባል ነገር የለም ወይንም አይታሰብም ማለት ነው። ሰባተኛው አሰምፕሽን ምንድነው? it is a closed economy and therefore there are no exports and imports. ቅድም ብያችኋለሁ። ኢኮኖሚው ክሎዝድ ከሆነ ወይንም ኢኮኖሚው ዝግ ከሆነ ምንም አይነት የንግድ ልውውጥ የለም። አንዲት ሀገር ወደ ውጭ ሀገር የምትልከው ነገር የለም፣ ከሌሎች የውጭ ሀገራትም የምትገዛው ነገር የለም ማለት ነው። ኢምፖርት የምንለው እሱን ነው። ከውጭ የምንገዛው ነገር ኢምፖርት ይባላል። ወደ ውጭ የምንልከው ነገር ደግሞ ኤክስፖርት ይባላል ማለት ነው። The circular flow in a two-sector economy is illustrated in the figure below. ሁለት ኢኮኖሚክ አክቲቪቲ ውስጥ ያለው ቱ ሴክተር ፍሎ ሞዴል በዚህ መልኩ ነው እንግዲህ የሚገለጸው ማለት ነው። እንግዲህ ሁለት ኢኮኖሚክ ኤጀንቶች ናቸው ያሉት ወይንም ሁለት ዲሲሽን ሜኪንግ ዩኒቶች ናቸው ያሉት ብለናል ቅድም። እነዚህም ምንድን ናቸው ማለት ነው? ፕሮዲሰርስ ወይንም ቢዝነስ ፈርም የምንላቸው እና ሃውስሆልዶች ናቸው ማለት ነው።
እናም ደግሞ ሁለት አይነት ማርኬት ነው ያለው። የመጀመሪያው ማርኬት ምንድን ነው? ጉድስ ማርኬት ነው። ጉድስ ማርኬት ምንድን ነው? ተመርቶ ያለቀላቸው እቃዎች የሚሸጡበት ማርኬት ነው ማለት ነው። ጉድ ማለት እቃ ማለት ነው አይደለ? ተመርቶ ያለቁት እቃዎች የሚሸጡበት ማርኬት ምን ይባላል? ጉድስ ማርኬት ይባላል ማለት ነው። ሪሶርስ ማርኬት የምንላቸው ደግሞ ፋክተር ኦፍ ፕሮዳክሽን ወይንም ሪሶርሶች የሚሸጡበት ማርኬት ነው ማለት ነው። እንግዲህ ይህ ዲያግራም ቅድም እንዳልነው ሁለት አይነት ፍሎ ነው የሚያሳየን ማለት ነው። የመጀመሪያው ፍሎ ሪል ፍሎ ነው። እነዚህ የመጀመሪያ ቀስቶች ማለትም ከውስጥ ያሉት ቀስቶች ሪል ፍሎን ነው የሚያሳዩን፣ የሪሶርስ ፍሎን ነው የሚያሳዩን። ለምሳሌ እነዚህ ሀውስሆልዶች ኦነርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ወይም ሪሶርሶች ናቸው ብለናል አይደለ? እነዚህ ለሪሶርስ ማርኬቱ ፋክተርስ ኦፍ ፕሮዳክሽን ወይንም ሪሶርስን ሰፕላይ ያደርጋሉ። ሰፕላይ ኦፍ ዘ ሪሶርስስ ሀውስሆልዶች ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ አላቸው አይደለ? ይህን የት ውስጥ ይሸጣሉ ማለት ነው? ሪሶርስ ማርኬት ውስጥ ይሸጣሉ ወይንም ይዞ ወደ ሪሶርስ ማርኬት ይወጣሉ ማለት ነው። ከዚህ ከሪሶርስ ማርኬቱ ደግሞ ቢዝነስ ፈርሞች ወይንም ፕሮዲሰሮች ምን ያደርጋሉ ማለት ነው? እነዚህ ሀውስሆልዶች ያቀረቡትን ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ የሚባሉትን ፋክተር ፕሮዳክሽን ፐርቼዝ ያደርጋሉ ወይንም ይገዛሉ ማለት ነው። ይህን ከነሱ የገዙትን ሪሶርሶች ወይንም ፋክተር ኦፍ ፕሮዳክሽንን በመጠቀም እነዚህ ፕሮዲሰርስ ታንጀብል ጉድና ሰርቪስን ያመርታሉ። የሚታዩ እቃዎችን ያመርታሉ ማለት ነው። ያመረቱትን ደግሞ ምን ያደርጋሉ ማለት ነው? ጉድስ ማርኬት ውስጥ ይሸጣሉ ማለት ነው። ሶ ሰፕላይ ኦፍ ጉድስ ኤንድ ሰርቪስስ ቱ ጉድስ ማርኬት ከሀውስሆልዶች ያገኙትን ፋክተር ኦፍ ፕሮዳክሽን በመጠቀም ጉድን ያመርታሉ፣ ሰርቪስን ደግሞ ክሬት ያደርጋሉ። ይህንን ያመረቱትን እቃ ወዴት ይወስዳሉ ማለት ነው? ጉድስ ማርኬት ውስጥ ወስዶ ይሸጡታል ማለት ነው። ስለዚህ ፕሮዲሰሮች ለጉድስ ማርኬት ምን ያደርጋሉ ማለት ነው? ጉድና ሰርቪስን ሰፕላይ ያደርጋሉ ማለት ነው። ከዚህ ከጉድስ ማርኬት ሀውስሆልዶች ደግሞ ምን ይገዛሉ ማለት ነው? ጉድና ሰርቪስን ይገዛሉ ማለት ነው። they purchase good and services። ሶ የመጀመሪያዎቹ ቀስቶች ምንን ያሳዩናል ማለት ነው? የሪሶርስን ፍሎ ማለት ነው። የሪሶርስ ወይንም የፋክተር ኦፍ ፕሮዳክሽን እና የጉድን ፍሎ ነው የሚያሳዩን ማለት ነው። ስለዚህ የመጀመሪያዎቹ ቀስቶች ሪል ፍሎ ነው የሚያሳዩን ማለት ነው። ሶ ሁለተኛው ቀስቱ ደግሞ ምን ነው የሚያሳየን ማለት ነው? መኒ ፍሎ ወይንም ፋይናንሻል ፍሎን ያሳየናል ማለት ነው። ሶ ቅድምም ብያለሁ እንግዲህ ሀውስሆልዶች ለሪሶርስ ማርኬቱ ፋክተር ኦፍ ፕሮዳክሽንን ሰፕላይ ያደርጋሉ። ለዚህ ለሪሶርስ ማርኬቱ ፋክተር ኦፍ ፕሮዳክሽንን ሰፕላይ በማድረጋቸው ቢዝነስ ፈርሞች ለነሱ ሊከፍሉ ይገባል። ስለዚህ ከቢዝነስ ፈርሞች ወይንም ከፕሮዲሰሮች ወደ ሪሶርስ ማርኬቱ ኤክስፔንዲቸር ይሄዳል ማለት ነው፣ ወጪ ይወጣል ማለት ነው። ስለዚህ ከሪሶርስ ማርኬቱ ፋክተር ኦፍ ፕሮዳክሽንን ለመግዛት ፕሮዲሰሮች የግድ ሊከፍሉ ይገባል ማለት ነው። ስለዚህ ቢዝነስ ፈርሞች ስፔንድ ያደርጋሉ የት ውስጥ? ሪሶርስ ማርኬት ውስጥ። እነዚህ ፕሮዲሰሮች ሪሶርስ ማርኬት ውስጥ ስፔንድ የሚያደርጉት ወይንም የሚያወጡት ወጪ ለሀውስሆልዶች ደግሞ ምናቸው ነው? ገቢያቸው ነው ማለት ነው። ለምን? እዚህ ሪሶርስ ማርኬት ውስጥ የሚሸጡት ማን ስለሆኑ? ሀውስሆልዶች ስለሆኑ። ስለዚህ እነዚህ ቢዝነስ ፈርሞች ያወጡት ወጪ ለሀውስሆልዶች ምናቸው ምንድን ነው ማለት ነው? ገቢያቸው ነው ማለት ነው። እነዚህ ሀውስሆልዶች ደግሞ ከዚህ ከጉድስ ማርኬት ቅድም ምን ብለናል? ጉድና ሰርቪስን ይገዛሉ ማለት ነው። ጉድና ሰርቪስን ይገዛሉ ብለናል። እነዚህ እነሱ የሚገዙት ጉዶች ለምሳሌ ምን ሊሆኑ ይችላሉ ማለት ነው? ኮንዘምፕሽን ጉድ፣ ለምሳሌ የሚመገቡት ምግብ ሊሆን ይችላል፣ ልብስ ሊሆን ይችላል። እሱን ከየት ነው የሚገዙት ማለት ነው? ከዚህ ከጉድስ ማርኬት። እዚህ ጉድስ ማርኬት ውስጥ ደግሞ ማን ናቸው ሻጮቹ? እነዚህ ፕሮዲሰር የምንላቸው ማለት ነው። ሶ ሀውስሆልዶች ኮንዘምፕሽን ኤክስፔንዲቸር አላቸው። ሀውስሆልዶች ጉድስ ማርኬት ውስጥ ኮንዚመር ጉድን ለመግዛት
ከቢዝነስ ፈርሞች ያገኙትን ገቢ በሙሉ ስፔንድ ያደርጋሉ ማለት ነው። ስለዚህ እዚህ ጉድስ ማርኬት ውስጥ የተለያዩ ጉዶችን በመሸጣቸው እነዚህ ፕሮዲሰርስ ወይንም ቢዝነስ ፈርምስ የምንላቸው ደግሞ ምን ያገኛሉ ማለት ነው? ቢዝነስ ሬቨኑን ያገኛሉ ማለት ነው። ሁለተኛው ቀስት ደግሞ ምን ነው የሚያሳየን ማለት ነው? የገንዘብን ፍልሰት ነው የሚያሳየን ማለት ነው። ሪሶርስ ማርኬት ውስጥ ሃውስሆልዶች ሪሶርስን ሰፕላይ ያደርጋሉ። እነሱ ሰፕላይ የሚያደርጉትን ሪሶርስ ፕሮዲሰሮች ደግሞ ምን ያደርጋሉ ማለት ነው? ይገዛሉ። ያንን ሪሶርስ በመግዛታቸው ሃውስሆልዶች ገቢ ሲያገኙ፣ ቢዝነስ ፈርሞች ደግሞ ምን ያደርጋሉ ማለት ነው? ወጪ ያወጣሉ ማለት ነው። ጉድስ ማርኬት ውስጥ ቢዝነስ ፈርሞች ከሃውስሆልዶቹ ያገኙትን ኢንፑት ወይንም ፋክተርስ ኦፍ ፕሮዳክሽን በመጠቀም ጉዶችን አምርቶ ወደ ገበያ ይወጣሉ። ማይንድ ኢት ቅድም ምን ብያለሁ? ሪሶርስን ለመግዛት ያላቸውን ገቢ በሙሉ ኢንቨስት አድርገዋል። ለሃውስሆልዶች ሰጥተዋል። ሃውስሆልዶች ደግሞ ሪሶርስን ሽጦ ገቢ አግኝተዋል። ይህን ሪሶርስን ሽጦ ያገኙትን ገቢ ደግሞ ከጉድስ ማርኬት ኮንዘምሽን ጉዶችን ለመግዛት እንዳለ ለቢዝነስ ፈርሞች ይከፍላሉ ማለት ነው። ሶ ይሄ ዲያግራም በአጭሩ ምን ነው የሚያሳየን ማለት ነው? ሰርኩላር ፍሎ ኦፍ ሪሶርስ እና ሰርኩላር ፍሎ ኦፍ ጉድስ ኤንድ ሰርኩላር ፍሎ ኦፍ መኒን ነው የሚያሳየን ማለት ነው። በአጭሩ ሪል ፍሎ እና መኒ ፍሎውን ያሳየናል ማለት ነው። ሶ ቱ ሴክተር ሰርኩላር ፍሎ ሞዴል አሁን ዲስከስ ያደረግነውን ይመስላል ማለት ነው። ስሪ ሴክተር ሰርኩላር ፍሎ ሞዴል ደግሞ ምንድን ነው? እንግዲህ የቱ ሴክተር ሰርኩላር ፍሎ ሞዴል አክቲቪቲዎቹ እንዳለ ሆኖ ምንን እንጨምራለን ማለት ነው? እዚህ ጋር አንድ ኢንቲቲ ወይንም አንድ ዲሲሽን ሜኪንግ ዩኒት እንጨምራለን ማለት ነው። ይሄ ሶስተኛ ዲሲሽን ሜኪንግ ዩኒት ማን የምንለው ነው ማለት ነው? ገቨርንመንት ማለት ነው። ሌሎቹ ነገሮች እንዳለ ናቸው። ፈርም ወይም ቢዝነስ ፈርም ወይም ፕሮዲሰርስ ቱ ሴክተር ሰርኩላር ፍሎ ሞዴል ላይም ነበረ፣ አሁንም እዚህ ጋርም አለ። ሃውስሆልዶች ቱ ሴክተር ሰርኩላር ፍሎ ሞዴል ላይ ቅድም ነበሩ፣ አሁንም አሉ። ሁለት አይነት ማርኬቶች ናቸው ያሉት፣ ጉድስ ማርኬት እና ሪሶርስ ማርኬት። እዚህ ጋር የተጨመረው ነገር ምንድን ነው ማለት ነው? ገቨርንመንት ነው ማለት ነው። ሶስተኛው ዲሲሽን ሜኪንግ ዩኒትስ የምንለውን ገቨርንመንት እንጨምራለን። ምንን ስናይ? ስሪ ሴክተር ሰርኩላር ፍሎ ሞዴልን ስናይ ማለት ነው። አሁን እነዚህን ስሪ ሴክተር ሰርኩላር ፍሎ ሞዴል መንግስትን በመጨመር ምን ለውጦች አሉ የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር መንግስት እንደ አንድ ኢንቲቲ ቢጨመር ከሪሶርስ ማርኬቶች መንግስት ምን ያደርጋል ማለት ነው? ፐርቼዝ ኦፍ ሪሶርስስ። መንግስትም ልክ እንደ ቢዝነስ ፈርሞች ከሪሶርስ ማርኬቱ ሪሶርሶችን ይገዛል። መንግስት ሰዎችን ቀጥሮ ያሰራል፣ ሌበር የምንለው ማለት ነው። ላንድን ሬንት ያደርጋል፣ መሬትን ሬንት ያደርጋል ወይንም ይከራያል። የተለያዩ ካፒታል አይተምሶች ማሽነሪዎችን ይከራያል ወይንም ይገዛል። ከየት? ከሪሶርስ ማርኬት። እዚህ ሪሶርስ ማርኬት ውስጥ ማነው ሰፕላይ የሚያደርገው? ሃውስሆልዶች ናቸው። ከዚህ ከሪሶርስ ማርኬት መንግስት እንደ ቢዝነስ ፈርሞች ሪሶርሶችን ፐርቼዝ ያደርጋል። መንግስት ፐርቼዝ ለማድረግ ምን ሊኖረው ይገባል ማለት ነው? መንግስት ለመግዛት ወይንም ወጪ ለማውጣት ገቢ ሊኖረው ይገባል አይደለም? ከዚህ ከሪሶርስ ማርኬቱ እችኛው የምታዩት ቀስት አለች አይደለ? መንግስት ግብርን ይሰበስባል ከሪሶርስ ማርኬቱ። ይሄ ሪሶርስ ማርኬቱ ላይ መንግስት ግብርን ይጥላል። ስለዚህ ታክስ ወደ ገቨርንመንት ይሄዳል ማለት ነው። ታክስ ማለት እዚህ ጋር ምንድነው? ባጭሩ መንግስት ታክስን በመጣሉ ወይንም ግብርን በመጣሉ የሚያገኛት ገቢ ወይንም ኢንካም የምንላት ነገር ነች ማለት ነው። መንግስት ሪሶርስ ማርኬቱ ላይ ታክስን ይጥላል። ታክስን በመጣሉ ደግሞ ምን ያገኛል ማለት ነው? ኢንካም ወይንም ገቢ። ይህንን ያገኘውን ገቢ ምን ያደርጋል? ወስዶ ደግሞ ሪሶርስ ማርኬቱ ላይ ኢንቨስት ያደርጋል ማለት ነው። ይሄኛው የሪሶርስ ማርኬቱን ሳይድ ስናይ ነው። የጉድስ ማርኬቱን ሳይድ ደግሞ እንይ እስኪ። አሁን መንግስት እንግዲህ ልክ እንደ ሃውስሆልዶች ከጉድስ ማርኬት የተለያዩ እቃዎችን ይገዛል። ለምሳሌ ኮንዘምሽን ጉዶችን ሊገዛ ይችላል ማለት ነው።
መንግስት ለራሱ ፍጆታ ወይንም ለራሱ ግልጋሎት የሚጠቅሙትን እቃዎች ከየት ይገዛል ማለት ነው? ከጉርስ ማርኬት ይገዛል ማለት ነው። ከጉርስ ማርኬት ይገዛል። መንግስት እዚህ ጉርስ ማርኬት ውስጥ የተለያዩ እቃዎችን የሚሸጡት ቢዝነስ ፈርሞች ላይ ደግሞ ምን ያደርጋል ማለት ነው? የተለያዩ ኢ ቀጥተኛ የሆኑ ታክሶችን ወይንም ግብሮችን ይጥላል ማለት ነው። እነዚህ ኢ ቀጥተኛ ወይንም ኢንዳይሬክት ታክስ የምንላቸውን ጉርስ ማርኬት ላይ በመጣሉ ወይንም ቢዝነስ ፈርሞች ላይ በመጣሉ መንግስት ምንን ያገኛል ማለት ነው? ገቢን ያገኛል ማለት ነው። ሶ ግብር በመጣሉ ገቢን ያገኛል። ያገኘውን ገቢ ደግሞ ለራሱ ፍጆታ የሚሆኑትን እቃዎች ለመግዛት ዓላማ ይጠቀምበታል። ምን ውስጥ? ጉርስ ማርኬት ውስጥ ያለውን ፍሎ ስናይ ማለት ነው። የመንግስት ሚና እቃዎችን መግዛትና ግብርን መጣል ብቻ አይደለም። የመንግስት ሚና የተለያዩ ሪሶርሶችን መግዛትና ግብርን መጣል ብቻ አይደለም። መንግስት ለነዚህ ቢዝነስ ፈርም ለንላቸውና ሃውስሆልድ ለምንላቸው የተለያዩ ድጋፎችን ያደርጋል። ለምሳሌ እንግዲህ እዚህ ጋር መንግስት ለቢዝነስ ፈርሞች ሰብሲዲ ይሰጣል። ሰብሲዲ ማለት ምንድን ነው? ማበረታቻ። ለምሳሌ የተለያዩ አምራቾች የተለያየ ፋብሪካ ያቋቋሙት ሰዎች ሊኖሩ ይችላሉ። ለነዛ ምን ያደርጋል ማለት ነው? መንግስት ማበረታቻ ይሰጣል። ይሄ ማበረታቻ ምን ሊሆን ይችላል ማለት ነው? ለተወሰነ ጊዜ እነዛ የሚያመርቱት አካላቶች ከግብር ነፃ እንዲሆኑ ሊሆን ይችላል። አንዳንድ ጥሬ እቃዎችን በቀላል ዋጋ እንዲያገኙ ሁኔታዎችን ማመቻቸት ሊሆን ይችላል። ሰብሲዲ የምንለው እሱ ነው ማለት ነው። መንግስት ሰብሲዳይዝ ያደርጋል ወይንም ቢዝነስ ፈርሞች ወይንም አምራቾችን ሰፖርት ያደርጋል። ሰፖርት ማድረግ ብቻ ደግሞ አይደለም። ሌላ ደግሞ ምን ያደርጋል ማለት ነው? ፕሮፊት ታክስ ከሚያገኙት ገቢ ከሚያገኙት ትርፍ ደግሞ ግብር እንዲከፍሉ ግብር ይጥልባቸዋል ማለት ነው። ስለዚህ ሰፖርት ያደርጋቸዋል፣ ይሰጣቸዋል። የሰጠውን ደግሞ በሌላ መልኩ በቀኝ የሰጠውን በግራ እጁ ደግሞ ይቀበላቸዋል ማለት ነው። ኦብቪየስሊ መንግስት ለሃውስሆልዶችም ልክ እንደ ቢዝነስ ፈርሞች የተለያየ ድጋፍን ይሰጣል። ከነዛ ድጋፎች ውስጥ አንደኛው ምንድን ነው? ትራንስፈር ወይንም ትራንስፈር ፔመንት የምንለው ማለት ነው። መንግስት ለምሳሌ ለሃውስሆልድ ለምንላቸው ለግለሰቦች የተለያዩ ክፍያዎችን ይፈጽማል። ከነዛ ውስጥ አንደኛው ጡረታ የምንለው ነው። ጡረታ ለሃውስሆልዶች እንደ ሳፖርት ነው። መንግስት እንግዲህ እዚህ ጋርም ድጋፍ ብቻ አያደርግም። ድጋፉ እንዳለ ሆኖ ከደገፈው ደግሞ የተወሰነው መልሶ በግብር መልኩ ይወስዳል ማለት ነው። እንግዲህ ቱ ሴክተር ሰርኩላር ፍሎ ላይ መንግስት ሲጨመር ስሪ ሴክተር ሰርኩላር ፍሎ ሞዴል ይኖረናል። ስሪ ሴክተር ሰርኩላር ፍሎ ሞዴል ሲኖረን ደግሞ ሌሎቹ ቅድም ዲስከስ ያደረግናቸው ፍሎ ኦፍ ጉድስ እና ሰርቪስ፣ ፍሎ ኦፍ መኒ እንዳሉ ናቸው ማለት ነው። የሚቀየረው ወይም የሚለየው ምንድን ነው? እዚህ ሰርክል ውስጥ ያለችው ነገር ነች የምትቀየረው ማለት ነው። 3.5 ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ። እንግዲህ አሉ ከሚባሉት ኢኮኖሚክ ሪሶርሶች ወይም ስኬርስ ሪሶርሶች ውስጥ አንዱና ዋነኛው ላንድ ነው ማለት ነው። 4 አይነት ኢኮኖሚክ ወይም ስኬርስ ሪሶርሶች አሉ ብያለሁ ቻፕተር 2 ላይ አይደለም። የመጀመሪያው ሌበር ነው፣ ሁለተኛው ላንድ ነው፣ ሶስተኛው ካፒታል ነው፣ አራተኛው ኢንተርፕሬነርሺፕ ነው። ከነዛ ውስጥ ላንድ አንዱና ዋነኛው ኢኮኖሚክ ሪሶርስ ነው። ኢትዮጵያ ውስጥ ደግሞ ላንድ ወይንም መሬት እንዴት ነው የሚታየው የሚለውን እዚህኛው ሴክሽን ስር የምናየው ይሆናል ማለት ነው። For a country like Ethiopia, where agriculture is the backbone of the economy, land is a very important economic resource. ልክ እንደ ኢትዮጵያ እርሻ ላይ ለምትመረኮዝ ሀገር መሬት አለ ከሚባለው የኢኮኖሚ ሪሶርስ ውስጥ አንዱና ዋነኛው ነው ማለት ነው። ኢትዮጵያ ውስጥ እንግዲህ ከፍተኛ የኢኮኖሚክ አክቲቪቲ ከሚባሉት ውስጥ አንደኛው እርሻ ነው። ከ70 እስከ 80% የሚሆኑት የኢትዮጵያ ሕዝቦች በእርሻ ነው የሚተዳደሩት። ስለዚህ ኢኮኖሚያችን በዋናነት ምን ላይ የተመረኮዘ ነው ማለት ነው? እርሻ ወይንም አግሪካልቸር ላይ ማለት ነው። ስለዚህ ኢኮኖሚያችን አግሪካልቸር ላይ የተመረኮዘ ከሆነ ደግሞ የተለያዩ ምርቶችን ለማምረት ምን ያስፈልገናል ማለት ነው? መሬት ያስፈልገናል ማለት ነው። ስለዚህ ስለ መሬት በጥልቀትና በስፋት
ማየት አስፈላጊ ነው ማለት ነው። In the context of agriculture, land refers to the areal extent as well as its productivity of food crops and other crops. ስለ እርሻ ስናነሳ እንግዲህ መሬትን በሁለት መልኩ ልናይ እንችላለን። አንደኛው መሬትን የምናይበት ሁኔታ ምንድን ነው ማለት ነው? የመሬቱን ስፋት ግምት ውስጥ በማስገባት አንድ ሰው በነፍስ ወከፍ ያለው የእርሻ መሬት ስፋቱ ምን ያክል ነው የሚለው ነው ማለት ነው። ሌላኛው ነገር ደግሞ ምንድን ነው? የመሬቱ ጥራት ማለት ነው። የመሬቱ ጥራት ወይንም ሶይል ኳሊቲ የምንለው የአፈሩ ጥራት። የመሬት ጥራት ስንል እንግዲህ ይሄ ከምርታማነት ጋር የተያያዘ ነው። አንድ አፈር ጥሩ ከሆነ ጥሩ ምርቶችን እናገኛለን ማለት ነው። ሁሉም መሬቶች እንግዲህ ለሁሉም ሰብሎች ጥሩ ምርት ይሰጣሉ ማለት አይደለም። ስለዚህ ስለ መሬት ስናነሳ ሁለት ነገሮች ላይ ትኩረት ማድረግ አለብን። አንደኛው ምንድነው? የመሬቱ ስፋት ነው። ሁለተኛው ደግሞ የመሬቱ ምርታማነት ማለት ነው። It's well known that Ethiopia has a total area of 1,106,000 square kilometers, of which 35% is considered to be suitable for agriculture. CSA Central Statistical Authority የሚባለው ኢትዮጵያ ውስጥ ያለው ድርጅት 2007 ላይ ጥናት ባካሄደ መልኩ ኢትዮጵያ ውስጥ 1,106,000 ስኩዌር ኪሎ ሜትር መሬት ነው ያለው። ከዚህ ከ1,106,000 ስኩዌር ኪሎ ሜትር ውስጥ 35%ቱ ለእርሻ አመቺ ነው ማለት ነው። 35%። ኢማጂን 65%ቱ ለእርሻ አይመችም ማለት ነው። The availability of this amount of land for agricultural purposes directly or indirectly the result of good soil and suitable climate for the performance of agriculture. ይህን ያክል 35% ለእርሻ የሚሆን መሬት መኖሩ ደግሞ ከምን ጋር የተያያዘ ነው ማለት ነው? የመጀመሪያው ጉድ ሶይል ጥሩ አፈር ከመኖሩ ጋር የተያያዘ ነው ማለት ነው። ሁለተኛው ደግሞ ምንድነው? suitable climate ጥሩ የአየር ንብረት። ክላይሜት ማለት ኦብቪየስሊ የአየር ንብረት ማለት ነው አይደለ? ያለን የአየር ንብረት ለምርት አመቺ ነው። ያለን አፈር ለምርት አመቺ። As far as the types of soils are concerned, most of the highlands have two main soil types that are generally believed to be suitable for agriculture. ስለ አፈር ካነሳን አይቀር ተራራማ ወደሚባሉት አካባቢዎች ላይ ሁለት አይነት ለእርሻ የሚሆኑ አፈሮች አሉ ማለት ነው። These soil types are እነዚህ የአፈር አይነቶችም ሁለት ናቸው ያልናቸው። የመጀመሪያው ምንድነው? red to reddish brown soil የሚባል ነው። red to reddish brown soil. These soil types are well endowed with the required minerals for crops and they are found in areas of relatively good drainage. Further, these soil types are friable and easy to plow. እነዚህ ሬድ ቱ ሬዲሽ ብራውን የሚባሉት አፈሮች ለምርት በጣም የሚመቹ የተለያዩ ሚነራሎችን ወይንም ማዕድናቶችን በውስጣቸው የያዙት ናቸው። እናም ደግሞ ጉድ ድሬኔጅ አላቸው። ጉድ ድሬኔጅ ማለት ምንድነው? ድሬኔጅ ማለት ምንድነው? ጥሩ የውሃ መፍሰሻ መንገድ ማለት ነው። ጥሩ የውሃ መፍሰሻ መንገድ ወይንም ጥሩ ቦይ ምናምን አላቸው ማለት ነው። Further, these soil types are friable. friable ማለት ደግሞ ምንድነው? የሚፈረካከስ ማለት ነው። አፈሩ በቀላሉ ለማረስ ይረዳናል ማለት ነው። ሁለተኛው የአፈር ታይፕ ደግሞ ምንድነው? ብራውኒሽ ቱ ግሬ የምንለው ነው። ብራውኒሽ ቱ ግሬ ኤንድ ብላክ ሶይልስ። የመጀመሪያው ምንድነው? ሬድ ቱ ሬዲሽ ብራውን ሶይል። ሁለተኛው ደግሞ ብራውኒሽ ቱ ግሬ ኤንድ ብላክ ሶይልስ with high clay content. With proper drainage and conditioning, these soils have excellent agricultural potentials. እነዚህ አፈሮች የመጀመሪያዎቹን ያክል ምርት አይሰጡንም ወይንም የመጀመሪያዎቹን ያክል ምርታማ አይደሉም። ግን ደግሞ ምንድነው? የተለያዩ ዘዴዎችን በመጠቀም እነዚህን አፈሮች ለምርት ልንጠቀምባቸው እንችላለን ማለት ነው። ለምሳሌ
ውሃ የሚሄድበትን ቦይ በማመቻቸት ወይንም በማዘጋጀት የተለያዩ ወደ ኮንሶ አካባቢ የሚተገበር ስርዓት አለ። ቲሬሲንግ የሚባል ስርዓት ጂኦግራፊ ላይ አይ ቲንክ ታውቁታላችሁ ብዬ አስባለሁ። ቲሬሲንግ እነዚህን እና የመሳሰሉትን ቴክኒኮችን በመጠቀም ይሄኛው ብራውኒሽ ቱ ግሬ እንደ ብላክ ሶይልስ የሚለውንም ደግሞ እንደ ሬድ ቱ ሬዲሽ ብራውን ሶይልስ ምርታማነቱን ጨምረን ልንጠቀምበት እንችላለን ማለት ነው። Regarding the climatic aspects, the formation of different agroecological zones due to altitude has multiplied the resource potential of land of Ethiopia. እንግዲህ ከእርሻ ጋር ተያይዞ ኢትዮጵያ ውስጥ አንድ እንደ እድል የምናነሳው ነገር ምንድን ነው? አየር ንብረቱ ሁኔታ ወይንም የአየር ጸባይ ሁኔታ ነው ማለት ነው። ኢትዮጵያ ውስጥ እንግዲህ አብዛኞቹ ቦታዎች ደጋና ወይና ደጋ ናቸው። ቆላ ወይንም በረሃ የምንለው እንግዲህ ጥቂት ፓርት ነው ማለት ነው ኢትዮጵያ ውስጥ። ስለዚህ እነዚህ የተመቻቹ የአየር ጸባዮች መኖራቸው ደግሞ ምንድን ነው የሀገራችን ኢትዮጵያን ለእርሻ ምርቶች አመቺ ያደርጓታል ማለት ነው። ወይንም ለእርሻ የምንጠቀምበትን መሬት ምቹ ያደርገዋል ማለት ነው። The presence of different agroclimatic zone results in the growth of different types of crops that increases Ethiopia's potential for production of exportable items in order to earn foreign currency. የተለያዩ አግሮክላይማቲክ ዞን መኖራቸው እነዚህ ደጋ ወይና ደጋ ቆላ በረሃ የምንላቸው መኖራቸው የአየር ንብረቱን በሚመጥን መልኩ የተለያዩ ሰብሎችን እንድናመርት ይረዱናል ማለት ነው። እነዚህን ያመረትናቸውን የተለያዩ ሰብሎች ደግሞ ወደ ውጭ በመላክ ምን እናገኛለን ማለት ነው? ፎሬን ከረንሲ ወይንም የውጭ ምንዛሪ እናገኛለን ማለት ነው። ዶላር፣ ዩሮ፣ ፓውንድ ምናምን የምንላቸውን ወደ ውጭ በመላካችን እናገኛለን ማለት ነው። እንግዲህ ቻፕተር 3 ላይ ያሉትን ቶፒኮች በዚህ ጨርሰናል። ቻፕተሮቹን አስመልክቶ ወይንም የተማማርናቸውን ነገሮች አስመልክቶ የተለያዩ ጥያቄዎችን ካላችሁ ጥያቄዎቻችሁን በኮመንት መልኩ ልታሳውቁኝ ትችላላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮቹን ደግሞ ጓደኞቻችሁ ጋር እንዲደርሱ ላይክ እና ሼር ብታደርጉ በጣም ደስ ይለኛል። አብራችሁኝ ስለነበራችሁ እጅግ በጣም ከልቤ አመሰግናለሁ። መልካም ጊዜ